በለው ሀይሚ ዛሬም ታገትሽ። በቃ ይሄ ነው እንግዲህ ምርጥ ቅጣት ነው። ወይኔ ምስኪን አሳዘነችኝ ጋይስ እንደዚህ ስትተኛ። ለማንኛውም እናንተ አለማጣላታችሁ ጥሩ ነገር ሆኖ እያለ ብሩኬ ደግሞ መሸሽ መፍትሄ አይሆንም። ችግሮችን መጋፈጥ ነው እንጂ መሸሽ የለብን ቡራዬ ማለት ነው። ምክንያቱም እስከ መቼ ነው ደብቃት የምትቀጥለው ነው? እስከ መቼ እንዴ? ነገሮችን መፍታት ባለባችሁ መንገድ መፍታት። አብሳላታን አሁን ዛሬ ብትሸሿት ይኸው ሸሽታችሁ ነበራ። ስትመለሱ መጣች ተመልሳ። አሁንም ደግሞ ትመልሳላችሁ። ስትመለሱ ደግሞ ተመልሳ ትመጣለች እና እንደዚህ ማድረግ መፍትሄ አይሆንም። ነገሮችን ፊት ለፊት ተጋፍጣችሁ መፍታት ምናምን አስፈላጊ ነው። ከዛ ውጭ ግን እንደዚህ እንትን ማለት አስፈላጊ አይመስለኝም። ግን ሀይሚ አንድ ሳምንትማ ተቀጣ። እንደ ቅጣት ድጋሚ እንደዚህ እንዳታረግ ቅጣት ቢጤ ነገር ያስፈልጋል። ከዛ ውጭ አንድን ሰው ከህይወታችን ውጡልን ለማለት ይህን ያክል ብዙ ነገር መፍጠር አያስፈልግም። በቃ ውጭልን አንፈልግሽም ማለት ነው። ትናንት አሁን ሀይሚ ነግራት አለች አይደል? ድጋሚ ብትጠራ ኦኬ፣ ግን ድጋሚ አልጠራቻትም ምናምን። ስለዚህ መሸሽ መፍትሄ አይሆንም። ነገሮችን መጋፈጥ፣ በንግግር መፍታት ምናምን ልመዱ፣ ይልመድባችሁ። ነገሮች ሲፈጠሩ ብሩኬ አንዳንዴ ሸፋፍኖ ማለፍ ወይ መሮጥ መፈርጠጥ ምናምን ነው የሚፈልገው። አሁን ገና እዩ ትመጣለች። ብሩኬ በነገራችን ላይ በጣም ብዙ ስጋት አለው። በእርግጥ ይህን ነገር ያደረገበት ምክንያት አለው ብዬ አስባለሁ። አንደኛ ነገር እቺ አብሳላትን ሀይሚ ደግሞ እንኳን ትከላከላለች ሲል ጠርታ ምናምን በየዋህነቷ ብዙ ነገር ሊፈጠር ይችላል። እውነት ነው። እቺ ልጅ ብዙ ነገር ልታረግ ትችላለች። በነገራችን ላይ ሰው ልጅ ክፋቱ በጣም ከባድ ነው። ሲቀጥል ደግሞ አብሳላት እንደዚህ ጭራሽ ራሷን መምጣቷ ሲያሰገው እሱ ራሷ መጣት። ይሄ ሌላ ችግር ነው። ሲቀጥል ደግሞ ሌላ ስጋት አለበት ብሩኬ። አሁን እዩ እየፎከረች ነበረ፣ ነገ እመጣለሁ ከነገ ወዲያ እመጣለሁ ምናምን እያለች ነበረ። ስለዚህ እዩ ደግሞ አሁን ልጇን ይዛ ትመጣለች። ያኔ እዩም ስትመጣ አብሳላትም ስትመጣ ሁለቱንም ለመፍታት በጣም ያስቸግራል። እዩ አትቀርም። በዚህ የዋህነቷ ሀይሚ ደግሞ ደውላ እዩ ለምሳሌ እኔ ልጅ እየመጣው ነው እውነቱ እንዲወጣልሽ ከፈልግሽ ነይ ላገኝሽ ብትላት ሀይሚ የዋህናት እንግዲህ እንዳያችኋት ነው። አብሳላት እንደዛ አርጋ ገፍትራ ጥላት ራሷን ስታ ምናምን በቃ ድጋሚ ነው ያገኘቻት። አንዳንዴ ሀይሚ ራሱ ታበዛዋለች የዋህነቷን። ስለዚህ ሁለቱም በየዋህነት እየተጎዱ ስለሆነ ነገም እዩ መታ ላገኝሽ ብትላት ታገኛታለች አይነት ስጋት ያለበት ይመስለኛል ብሩኬ። ያንን ሰግቶ ነው ሀይሚን ከዚህ ቤት ያወጣት እንጂ በአብሳላት ብቻ አይመስለኝም። በእዩ ጉዳይ ያለውንም ነገር ተነጋግራችሁ መፍታት እንጂ መሸሽ መፍትሄ አይደለም። በቃ ምክንያቱም የሆነ ነገር ዛሬ ብትሸሸው ነገ ፊት ለፊት አይንን አፍጥጦ ይመጣባል። ይሄ ነገር መፈታት ስላለበት መፍታትን እንጂ መሸሽን አትምረጡ። ስለዚህ ቡራና ሀይሚ እቺ ቤት በቃ መደበቂያ ያደርጋችኋት አይደለ? እኔ እኮ አልገውንም ምንሆንም አስቀምጣችኋት ሁለት ቤት በቃ ተከራያችሁ። የሆነ ነገር ሲፈጠር እዚህ ድብቅ ስትጣሉ እዚህ ድብቅ ምናምን ትሉበታላችሁ። ግን ደግሞ ይሄ እስር ቤት ነገር ነው። ለሀይሚ የተመቻት አይመስለኝም። ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ማስቀመጣችሁን እንዳትረሱ። ሀይሚና ቡራ ከቸች ብለዋል። እንግዲህ የመጡት ያው ሀይሚን አገትኳት ሌላ ቤት ወሰድኳት እያለ ነው ብሩኬ። በትናንት ነው እንግዲህ ሀይሚ ድርጊት ብዙዎቻችን ተናድንባታል። አንዳንዶች ደግሞ በጣም ትክክል ናት ሀይሚ ምሁር ናት ነገሮችን ለመፍታት እያደረገች ያለችው ነገር እንጂ ስህተት እየሰራች አይደለም ብላችኋል። እኔ በሰዓቱ ግን አናዳይ ነበረ። ሀይሚ ያደረገችው ነገር ትክክል ይመስላችኋል? አሁን የትናንት ነው እኔ ነው ብዬ አላስብም። ምክንያቱም በየዋህነት ጓደኛሽ ልሁን ብትላትም እሷን ማናገር ሁሉ መቅረብ ቦታ ጊዜ መስጠት ራሱ አያስፈልግም። ጭራሽ ቤቷ ድረስ መታ ማለት ነው። እና አሁንም ሌላ ችግር ትፈጥራለች ብሎ ብሩኬ ስለሰጋ ነው ሀይሚን እንግዲህ ወደ ሌላ ቦታ ይዟት የሄደው ማለት ነው። ብሩኬ ደግሞ ዛሬ ሄድ ነገር ካደረሽ በቃ እቀጣሻለሁ፣ ሌላ ቦታ ወስድሻለሁ ብሎ ወደ ሌላ ቦታ ሀይሚን ወስዷታል። ሀይሚ ደግሞ እዛ መሄዷ ኮንፈርት አልሰጣትም። እዚህ መሆን አልፈልግም፣ ድጋሜ እንደዚህ አላደርግም ምናምን እያለች ነው። ግን ደግሞ ሌላ ሰው ቢመጣ ብሩኬ ስጋት ያለበት ይመስለኛል። የእውነት በአብሳላት ብቻ አይመስለኝም ሀይሚን እዚህ ቤት ያወጣት። ሌላም ሰው ታመጣብኛለች፣ ሌላም ችግር ይፈጠርብኛል የሚል ስጋት ስላለበት ምናልባት ይህን ነገር እንትን ለማለት ይመስለኛል። አብሳላትን በመፍራት ብቻ ሳይሆን ሌላም ጣጣ ሌላም ነገር ታመጣለች የሚል ስጋት አለው ብዬ አስባለሁ እንጂ በአብሳላት ብቻ አይመስለኝም ሀይሚን ከዚህ ቤት አውጥቶ እየወሰዳት ማለት ነው። ሀይሚ ደግሞ አበዛሽ ሀይሚ አበዛሽ። እንዴት ነው ያኔ ራስሽን ስተሽ እስክትወርቂ ድረስ ብሩኬን አፈቀርኩ ብላ ስትገለፍጥሽ የነበረችን ሴት ጠርተሽ ነይ ምናምን ልረዳሽ ፈልጋለሁ። አሁን ጊዜ እናቱ ሀቢብቲ
ሰዎች ስታዝኝላቸው ጠላት ነው የሚሆንብሽ። ወዳጅ ስትሆኛቸው አዝነሽላቸው በቃ አሳዝኑሽ የሆነ ነገር ልትደግፊያቸው ልትረጃቸው ስትቀርቢ ሌላ ነገር አስበው አንቺን መጣል ምናምናም ነው የሚፈልጉና ሀይሚዬ ትናንት ያደረገችው ነገር በከፊል ጥሩ ነው፣ በከፊል መጥፎ ነው። ብሩክ የሳውን ዛሬ ያደረገው ነገር ትክክል ነው ብላችሁ ታስባላችሁ? ሁለቱም እያደረጉ ያሉን ነገር ትክክል አይደለም። ትናንትናም ሀይሚ ጠርታ ማናገሯ በእርግጥ እሱ መጀመሪያ ቢያገኛት ሀይሚን ሊያስከፋት ይችላል። ተገናኝተው ሌላ ነገር እንዳይፈጥሩ ብለው አስበው ሊሆን ይችላል ይህን ነገር ያደረገችው። ግን ደግሞ እንደዚህ አርጋ እንትናን ጠርታት ማለት ነው ጠርታት መታ የሆነ ነገር ተፈጥሮ ብሩኬንም ሌላ ነገር ልትለውቆ ትችላለች። ግን ደግሞ አሁን በቀጣይ ማለት ነው ሁለቱንም ይዛበት ምትመጣስ አብሳላትንም እዩንም ይሄ ስጋት አለው። ብሩኬ ደግሞ ቀድሞ ቢያገኘት ሀይሚት እንዳደር ነበረ ቢያገኛት አብሳላት የሆነ ነገር ከማድረግ ወደ ኋላ አትልም። ምክንያቱም ላገኘው ፈልጋለሁ እያለች በጥብቅ ነበር ትስትል ነበረው። ይሄን ነገር አግኝተው ሌላ ነገር ልትል ስለምትችል ይሄ ስጋት ስላለ ነው ለማግኘት የፈለገችው ሀይሚ። ብሩኬ ደግሞ ዛሬ ሀይሚን አሸሻት። ነገ ሌላ ሰው አግኝተሽ ችግር ተፈጥሪያለሽ፣ ሰዎችን አታገኝ ብዬሻለሁ ብሏል። ይሄ ማለት አብሳላትን ብቻ ሳይሆን ነገ እዩንም ይዘሽብኝ ትመጫለች ነው ባጭሩ። ስጋት ስላለበት ይህን ስጋት ለመቀነስ ነው ብሩኬ ሀይሚን የወሰዳት። ግን ትክክል ነው ወይ ነው ጥያቄ። መሸሹ ትክክል ነው? መሸሹ ትክክል ነው ወይ? የሆነ ነገር ሲፈጠር መፈርጠጥ፣ የሆነ ነገር ሲፈጠር መሄድ፣ የሆነ ነገር ሲፈጠር አልፋብሶ ማለፍ፣ የሆነ ነገር ሲፈጠር የራሱ ጉዳይ እኔና አንቺ ብቻ ፍቅርን ሁን አይደለም። ይቀሰቀሳል። ተለባብሶ ተዳፍኖ ያለፈ ነገር ነገ ይፈነዳል። ልብስብስ አረጋችሁት ከሄዳችሁ ይገለጣል። አዎ የተዳፈነ ነገር ይፈነዳል። ያኔ ሲፈነዳ ችግሩ ተንሰራፍቶ ነው የሚወጣው። መጀመሪያ እንዴት ነበረች? ስትፈነዳ ደግሞ 4 5 6 ትሆናለች። እና አሁን አብሳላት እሺ አብሳላት ችግር የለውም አልፈልግሽም ማለት ብቻ ነው በቃ። አብሳላት ችግር የለውም። እዩ ግን ገና ብዙ ጣጣ የምታመጣባቸው ይመስለኛል። ምክንያቱም ባለፈው ሰርታለች። እኔ ውሸታም አይደለም እውነት አለኝ፣ እውነቱ እስከሚወጣ ድረስ ግን እናንተ ታገሱ እያለች ነው። እውነት አለኝ ካለች እሷ ይሄን ነገር ደግሞ መምጣት አይቀርም፣ እውነቱ ይወጣል፣ ታገሱኝ እያለች እየፎከረች ነች። ደግሞ ፉከሯን ልታደርጉ ትችላለች። ያኔ ብዙ ነገር ይፈጠራል። ሀይሚ በተለይ ላገኝሽ ልጄንሽ የመጥቻለሁ እውነቱ ይውጣልሽ ብሩኬን እንድታምኘው አላምንም ካሽ ዲኤንኤ ይደረግ ብላ ሌላ ብዙ ጣጣ ታመጣለች። ይህን ነገር ፈርቶ ነው። ግን ደግሞ እች ልጅ ብትሸሹ ማትለቃችሁ ስትመለሱ ትመጣለች እና መፍታት ነው መፍትሄው። እዩን ብትመጣ ተቀብለህ እንዳመጣጧ መመለስ፣ እናንተ አንድ መሆን ብቻ ነው። አብሳላትን ብትመጣ እንዳመጣጧ መመለስ፣ ሁለቱንም እንዳመጣጣቸው። አብሳላትን አልፈልግሽም ማለት እዩም ዲኤንኤም ከሆነ ዲኤንኤ ማድረግ፣ ሌሎች ነገሩን አድርጋችሁ እንዳመጣጣቸው ነገሮችን መመለስ እንጂ ነገሮች ሲመጡ ችግሮች ሲፈጠሩ መሸሽ፣ መፈርጠጥ፣ መሮጥ መፍትሄ አይሆንም። በቃ ይሄ ነው እንጂ ገና የሆነ ነገር ይፈጠራል ብለህ ይዘ መሄድ ምናምን ጥሩ አይደለም። እስከ መቼ ነው ሲሽ ምጭንቁር ክላስ ሀይሚ የምትቀመጠው? ከባድ ነው።